ጥምቀቱንም ልደቱንም በሰላም እንደምናከብር ያው ከፖሊሶች ጋር ስብሰባ አድርገናል። ያው በሰላሙ ጉዳይ ምንም ነገር የለም ማለት ነው። ደውል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔንም በዚህ በደወል ሚዲያ ቀርቤ አንዳንድ ማብራሪያዎችን እንድሰጥ ስለጋበዝከኝ አመሰግናለሁ። እንግዲህ ያው በመጀመሪያ ፈጣሪ ፍጥረታት መጋቢ ዓለማት እግዚአብሔር በቸርነቱ ሁላችንንም ጠብቆ አቆይቶ ለ2018 ዓመተ ምህረት በዓለ ልደትን ለማክበር ላበቃን ላደረሰን ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን እላለሁ። እንግዲህ ያው በገዳማችን በዓላቶች የምናከብራቸው አበይት በዓላቶች አሉን። እነሱም እንግዲህ ያው መስቀል፣ ልደት፣ ጥምቀት፣ ትንሣኤ በገዳማችን በከፍተኛ ድምቀት ይከበራሉ። ያው እንግዲህ መስቀልና ትንሣኤ ያው እንደሚታወቀው በዴር ስልጣን ገዳማችን አካባቢ ነው የሚከበረው። ልደትና ጥምቀት ደግሞ ያው በፍልስጤም ክልል ውስጥ ነው የምናከብረው። እንግዲህ ከዋዜማው ነው የሚጀምረው። ዋዜማው ማለት ያው እንግዲህ ረቡዕ ነው የዘንድሮ ጥምቀት። ማክሰኞ በ8 ሰዓት በዚህ ሀገር 2 ሰዓት ጃፋበር እንወጣለን። ሊቀ ጳጳሱንና ያው ክቡር አምባሳደር ኤምባሲው ባልደረቦችን ይዘው የገዳሙ መነኮሳት ሊቀ ጳጳሱን አጅበን ከመንበረ ጵጵስናው ተነስተን ወደ ጃፋየት እንመጣለን። ጃፋየት በምንደርስበት ጊዜ ያው የእስራኤል ፖሊሶች እዛ ቆይተው ሁላችን ከተሰባሰብን በኋላ በመኪናና በሞተር ሳይክል ታጅበን ያው እንግዲህ ጉዞ እናደርጋለን ማለት ነው ወደ ቤተልሔም። እዛ ከደረስን ደግሞ ያው እንግዲህ ከቦርደሩ ላይ የእስራኤል ፖሊሶች እስከዛ ድረስ ያደርሱናል። ከዛ ከደረስን በኋላ ደግሞ ያው በሩን እነሱ ካስወጡን በኋላ የፍልስጤም ራስ ገዝ አስተዳደር ወይም የከተማው ፖሊሶች ተረክበው ያው ደግሞ እንደዚህ እንዳደረጉት በሞተር ሳይክል በግራና በቀኝ አጅበው እስከ ቤተልሔም መዘጋጃ ቤት ያደርሱናል ማለት ነው። ይሄ እንግዲህ በየዓመቱ የሚደረግ ነው። ከዛ ከደረስን በኋላ እንግዲህ ያው በዛ ቦታ ላይ የገዳማቱ መነኮሳት፣ መዘምራን፣ በጠቅላላ ቀድመው የሄዱ ምዕመናንና ምዕመናት በዛ ተሰብስበው ከመዘጋጃ ቤት ኃላፊው፣ ከፖሊስ መምሪያው፣ ከከተማ አስተዳደሩ ከዛ ተሰልፈው ሊቀ ጳጳሱን ሲጠባበቁ ይቆያሉ። ከዛ ከደረስን በኋላ ያው ከዛ እጅ በእጅ ተጨባብጠው እንኳን ሰላም መጣችሁ፣ እንኳን ደህና መጣችሁ ብለው ትውውቅ ይደረጋል። ትውውቅ ከተደረገ በኋላ ከመዘጋጃ ቤቱ ተነስተን ደግሞ ወደኛ ቤተ ክርስቲያን እንሄዳለን ማለት ነው። ከዛ ከሄድን በኋላ ያው ከቤተ ክርስቲያናችን በራፍ ላይ ስንደርስ ትንሽ ቆም ተደርጎ አባታችን ጸሎት አድርገው ያው የመጡትን እንግዶች እናመሰግናለን እያሉ ይሸኟቸዋል ማለት ነው። ከዛን በኋላ እኛ ወደ ቤተ ክርስቲያናችን ገብተን ያ የተለመደ ጸሎት እናደርሳለን። ጸሎቱ ከተፈጸመ በኋላ ያው ማህሌቱ ይጀምራል ማለት ነው። እስከ ሌሊቱ 6 ሰዓት ማህሌት ይቆማል። መጀመሪያ በኮሮና ምክንያት ያው 1 ዓመት ሄደን አላከበርንም። በኋላም ደግሞ በጦርነቱ ምክንያት ያው አከበር ነው ማለት አንችልም። አምና ግን ከነበረው ተሻሽሎ ያው እንደምናከብር
ከዛ በፊት እኛ ሳንሆን እነሱም ራሱ አላከበሩትም። ያው በሐዘን ላይ ነው ያለንና እኛ ባላናከብርም በሚል ያው እኛ ቅዳሴውን ብቻ ይሄርን መነኮሳቱ እንቀድሳለን። ያው ብዙ ምእመናን አልተሳተፉም። አንዳንድ ግን ያው እንግዲህ ይሄዱ ነበሩና አምና ያው እንደሚታወቀው ሂደን ጠየቅናቸው። ያው ችግሩ ነበረ። ሂደን ጠየቅናቸው። ስንጠይቃቸው ምንድነው ያሉን? አይ እኛ ችግር የለም በእኛ በኩል ያው ጥበቃውን እንወስዳለን፣ ኃላፊነት እንወስዳለን፣ መታችሁ በቤተ ክርስቲያናችሁ ምእመናኖቻችሁን ይዛችሁ ማክበር ትችላላችሁ የሚል ተስፋ ሰጥተውን በዛ መሰረት ያው እንግዲህ አምና ወደ 21 አውቶቡስ ነው የተዘጋጀው በስብከተ ወንጌሉ። ያው በዓሉንም ሂደን አንድም ነገር ክፉ ነገር ሳንሰማ ሳናይ በደንብ አድርገው ከወትሮ የተለየ ሌሊቱን ሁሉ ከግቢያችን ውስጥ በመግባት በመውጣት በመግባት ውጩንም በደንብ አድርገው ጠብቀው ምንም ነገር ሳንሆን ያው ተመልሰን መተናል ማለት ነው። ያው እንግዲህ ያምናው ሁላችን እንደምናውቀው ጥሩ በዓል ነበረ። ከዘመኑ ከጊዜው እንደነበረው እንደፈራነው ሳይሆን እነሱም በነገሩን መሰረት ምንም ችግር አይደርስባችሁም እንዳሉን ያው በተግባርም ይሄን ነው ያየነው ማለት ነው። እንግዲህ እኛ የዘንድሮንም አሁን በቀደም በ20 ደብዳቤ ይዘን ሄደናል። እኔና አባ ዘባማን ነው ይሄር ነው። ያው እንዳጋጣሚ ሆኖ ደግሞ አምና ያገኘናቸውን ፖሊሶች ነው ያገኘናቸው። ያው ደብዳቤውን ሰጠን። እንግዲህ ድሮ ያው ደብዳቤ ብቻ ከተጻፈ ደብዳቤውን መስጠት ነው የነበረው እንጂ ይሄን ያህል ሂደን ጠብቆን እንደዚህ ያሉ ነገሮች አልነበሩም። ብቻ ደብዳቤ ማድረስ ነው የነበረው። አሁን ግን ያው ያምናውን መጀመሪያ አምናውን ምስጋና መስግነናል። አምና በዚህ ቃል ገብታችሁልን ነበር፣ መተን በሰላም አክብረን ሂደናል። አሁንም ደግሞ ዘንድሮ ያው ይሄ የተለመደውን ትብብራችሁ እንድታደርጉልን ነው እናንተን ምን ጠይቀው የመጣ ነው በዚህ ምክንያት ነው ብለን ጠየቅናቸው። እነሱም እንግዲህ የነገሩን ያው ካምናው ምንም የበለጠ እንጂ ያነሰ እንደማያደርጉ ምንም ችግር የለም። ያው መቼ ነው የምትመጡ አሉን። ቀኑን ነገርናቸው። እንግዲህ 8 ሰዓት ጃፓጌት እንነሳለን፣ 9 ሰዓት ቤተልሔም መዘጋጃ ቤት እንደርሳለን ያልናቸው። በዚህ በኩል ደግሞ በጥበቃውም ባለው ነገር ሁሉ እንደሚተባበሩን ያው ቃል ገብተው ነግረውናል ማለት ነው። አዎ እንግዲህ አንድ ምንድነው አምና ፖሊሶች እንደዛ ስላደረጉልን ጥሩ አቀባበል ጥሩ ሽኝት ስላደረጉልን ያን ጥበቃ በሚገባ ስለጠበቁ እኛም እዚህ አንድ የረሳሁት ስላለ ነው ገዳማቱም ሂደን በጠቅላላ እነዚህ የሚመለከታቸውን ጥሪ አድርገን እዛ ቤተልሔም ሻይ ቡና ብለን በጣም አመስግነን የትላንትና ምስጋና ብቻ አይደለም ማህበሩም ሂዶ በጠቅላላ ወደ 15 የሆነ አባቶች ሄደው አመስግነዋል። በዘንድሮ ባደረጋችሁልን ትብብር ጥበቃ ምእመናኖቻችን ምንም ሳይነኩ ምንም ሳይደርስባቸው በመሄዳቸው ይህ ሁሉ የተደረገው በእናንተ ትብብር ነውና እናመሰግናለን የሚልም ገዳሙ በዓሉ ካለፈ በኋላ አድርጓል ማለት ነው። እንግዲህ ከምእመናኑ የሚጠበቀው መቼም እንግዲህ አምናም ተናግረናል። እኛ ፖሊስ መቼም እያንዳንዱ ሰው ይጠብቃል ማለት አይደለም። ሁላችንም ወደዛ ቦታ ስንሄድ እያንዳንዳችን ራሳችን መጠበቅ ይኖርብናል። ያው እንግዲህ አውቶቡሶታች ነው የሚወርደው እንደተለመደው ስንወጣም ስንገባም አንደኛ ምክንያት ከሌለን መግባት መውጣቱ አስፈላጊ አይደለም። ደግሞ ምክንያት ካለን ደግሞ ከወጣንም ሰብሰብ ብለን መውጣት ይኖርብናል። ምክንያቱም ይሄን የሚያደርጉት እንዲሁ ዝም ብለው ብዛት ያላቸው ተሰባሰው ሳይሆን 1 እና 2 ልጆች ሊሆኑ ይችላሉ። ስለዚህ በዛ ካሉ ምንም ችግር ላይኖር ይችላል። ይሄም ደግሞ ምንለው ምንድነው ምናልባት ሲሄዱ ሰዓት ካቋረጣቸው ከመሸባቸው ከሚል እንጂ በሰዓት የሚገቡ ከሆኑ ያው እንግዲህ የሄዱት እዛ ያለውን ፕሮግራም ለመከታተል እስከሆነ ድረስ ውጪ ለውጪ መሄዱ በሜዳ መዞሩ ይሄ አስፈላጊ አይደለም። ግን እያንዳንዱ ደግሞ ራሱን መጠበቅ እንዳለበት ነው ለህዝቡ እናሳስበው ማለት ነው። ሌላው ከዚህ አያይዤ የምናገረው ደግሞ ሌላው እናቶች አንዳንድ ጊዜ ይሄ ማየጫቸውን እንዲያው እንደ ከመጠን በላይ ባያደርጉት ለምሳሌ ወርቅ በእጃቸው በራሳቸው ባንገታቸው የሚያስሩ እናቶች አሉ እና ይሄም ደግሞ በእውነቱ አስፈላጊ አይደለም። ሞባይልም ስንነጋገር ደግሞ ምን አደርግም ከሆነ ደግሞ ሞባይላችንን ጥንቃቄ እንድናደርግበት እንዲያው በዚህ
አንዳንድ ጊዜ ከልብሳችን በላይ ወርቅ አንጠልጥለን የምንሄድ አለን። ከመጠን በላይ እርግጥ ነው ምንድነው የሚባል ተረት አለ፣ ለጥምቀት ለልደት ያልሆነ አንገት ይበጣጠስ ይባላል። ግን የምንሄድበትን ማሰብ አለብን እና መቼስ ሰው ካየ እጃ መልጣለሁ ብሎ ለንብረቱ ሳይሆን ሌላ ችግር እንዳይፈጥር ይሄንም ደግሞ በመጠን ቢያደርጉት ሲሆን አስፈላጊ አይደለም። አስፈላጊ ነው ደግሞ ካሉ ከልብስ በላይ ከራሳቸው ላይ የሚስጡ እናቶቻችን አሉ። ከእጃቸውም በጣም ከመጠን በላይ በአምስት ጣታቸው የሚያስገቡ እዚህ ከአንቴና እዚህ ላይ እጃቸው ላይ የሚያስሩ አሉና ይሄን በብዛት ባያደርጉ ይሄን ነው የምንለው። ደግሞ ሌሊት እየወጡ በዛ አካባቢ መዝናናት እንዲህ ማለት ደግሞ ይሄም አስፈላጊ አይደለም። ለአንድ ቀን የሄዱት መስዋዕትነት ለመክፈል እዛ ያለውን ነገር ለመከታተል ቅዳሴውን ለማስቀደስ ማህሌቱን ለመስማት እዛም በዛ ውስጥ ስብከተ ወንጌል ይሰጣል ያን ለማዳመጥ እንጂ የውጭ ነገር ምንም ብዙ ስለማይሰራ ምክንያት ከሌላቸው ባይወጡ ነው ጥንቃቄው ማለት ነው። አዎ እንግዲህ እስካሁን ምንም ነገር የለም። ለምሳሌ ያው ባለፈው በታወጀው አዋጅ መሰረት እኛ አሁን ምንም የምንሰማውም የተባልነውም ነገር የለም። ያው ጥምቀቱንም ልደቱንም በሰላም እንደምናከብር ያው ከፖሊሶች ጋር ስብሰባ አድርገናል። ያው በሰላሙ ጉዳይ ምንም ነገር የለም ማለት ነው። አዎ የጥምቀቱም ያው ነው፣ ልዩነት የለውም። እንግዲህ ያው ዘንድሮ አይተው ከሆነ ጥምቀት ባህሩን በደንብ አድርገው ሰርተውታል። አሁን ለበዓሉ ያልቃል። አሁን እየተሰራ ነው ያለው። እንግዲህ ያው አንድ ሁለት ቀን እዚህ ስብሰባ አድርገናል። የመጨረሻ ደግሞ እዛው ባህሩ ላይ ሂደን ተሰብስበናል፣ በጠቅላላ ገዳማቱ ማለት ነው። እና ጸበሉ የዘንድሮ ምንድነው መግቢያው አንድ ነው፣ መውጫው አንድ ነው። እንደ ድሮ በገባንበት አንወጣም፣ በወጣንበትም አንገባም። በመጀመሪያ በዚህ ድሮ በምንገባበት እንገባለን፣ መውጫችን ደግሞ ሌላ ቦታ አድርገውታል። ያው ብዙ ሰው እንደሚችል ብዙ ሰው እንደሚይዝ አድርገው ነው የሰሩት። በጠቅላላ በዘመናዊ ነው የሰሩት። በታች ብረት አንጥፈው እንደገና ከሱ በላይ ጣውላ አድርገው በደንብ አድርገው ተሰርቷል ማለት ነው። ሌላው እንግዲህ የጥምቀቱ ያው የተለመደ ነው፣ ሰዓታችን የተለመደ ነው። እኛ እንግዲህ ያው በ10 ነው የምናከብረው፣ እሁድ ማለት ነው። እዚህ ቅዳሴ እንደቀደስን 11 ሰዓት እንነሳለን። እዛ ማደያው በጠቅላላ በፊትም ይሄርን በኋላም ያለን እዛው ተገናኝተን ልክ 6 ሰዓት 12 ሰዓት ከሩብ ከዛ እንነሳለን። ያው እንደተለመደው ወደ ራሳችን ቤተክርስቲያን ሂደን ያው የተለመደውን ጸሎት እናደርጋለን ማለት ነው። ከጸሎት በኋላ ልክ 1 ሰዓት ወይም በዚህ ሀገር 1 ሰዓት በሀገራችን 7 ሰዓት ያው መጀመሪያ ከኛ በፊት የሚገባው ግሪክ ነው። ግሪክ ከወጣ በኋላ ልክ በ1 ሰዓት እኛ ወደ ጸበሉ እንገባለን ማለት ነው። እና ያው እንግዲህ ከ1 ሰዓት እስከ 10 ሰዓት ወይ እስከ 9 ሰዓት ከተኩል እኛ እዛ ቦታ እንቆያለን። ግሪክ በስሩ ሌሎች 2 ገዳማቶች አሉ። የሮማውያንና የሩሲያ ቤተክርስቲያን ያው ራሳቸውን ችለው ስለማይሄዱ ከግሪክ ተጨምረው ነው የሚሄዱ። እነሱ እንግዲህ 3000 ወይም 60 አውቶቡስ ብለው ነው ያስመዘገቡ። እኛ ደግሞ ያው 30 አውቶቡስ ብለን አስመዝግበናል። ግብጾች 5 አውቶቡስ፣ ሶሪያ 3 አውቶቡስ ብለው ነው ያስመዘገቡት። እና ይሄ ቁጥር እንግዲህ ምናልባት አዲስ ነገር ካለ እናሳውቃችኋለን። ያለበለዚያ ግን ይሄ ቁጥር እንዳለ ነው እንግዲህ ለኛ የነገሩን ማለት ነው። ሌላው እንግዲህ የተለየው ደግሞ ዘንድሮ ከአምናው ወይም ከዛ በፊት ከነበረው የተለየው ምንድነው? ዘንድሮ አውቶቡሶች እዛ አይቆሙ። ልክ አውቶቡሶች ከሚቆሙበት ሰውን እዛ እየደፉ የአውቶቡስ ቦታ ተዘጋጅቷል። ከኬላ ውጭ ነው የሚወጡት። እነሱ ይወጣሉ፣ ያ ቦታ ዝም ብሎ ባዶ ነው የሚሆነው። እና ይሄን አስምረው ነግረውናል። ሌላው ሁለተኛው ደግሞ ምንድነው? ለምሳሌ ምናልባት አሁን እንደ በግል እንሄዳለን የሚሉ ሰዎች ካሉ ያው የሰማነውን መልእክቱን ብናስተላልፍላቸው አይጎዳም በሚል ነው። የግል መኪና አይገባም። በግል የሚሄዱ ሰዎች ያው የሚቀረው መኪናው ላይ ነው ብለዋል። ሁለተኛ ሌላ ደግሞ ለኛ አሁን 30 አውቶቡስ ከሞላ ቁጥር ይሰጣል። በቁጥር ነው የሚገባው። ከተመዘገቡ በኋላ ታርጋ ቁጥር ይላካል። ይሄን ያው እንግዲህ ወደ ስብከተ ወንጌሎች ሰተናቸው ያው የመኪናው ታርጋ ከታወቀ በኋላ ስልክ ቁጥር ሰተውናል። ያን የማሳወቅ ግዴታ የኛ ነው ማለት ነው። ታርጋ ቁጥሩ ካልሄደ
ቁጥር ካልተለጠፈበት መኪናው አውቶቡሱ መግባት አይችልም። ይሄን ያው ምናልባት እንግዲህ በስብከተ ወንጌሉ ያው ይሄ መልእክት ይተላለፋል። ግን እንግዲህ ያው ኢትዮጵያውያን ይሄ ተዘጋጀው ለሁሉ ነውና በዚህ ምዝገባው ሲጀመር ሁሉም ተሳትፎ ያው እንግዲህ 30 አውቶቡስ ማለት ያው በ50 ስናስበው 1500 ህዝብ ማለት ነው እና ምናልባት እንግዲህ ከዚህ የበለጠ አምና 21 አውቶቡስ ነው ሄደውና ዘንድሮ ደግሞ ይህን ጨምረን 30 አውቶቡስ ብለን አስመዝግበናል። ያው ብዙ ቁጥር ነው ለኛ። አዎ እንግዲህ ማስተላልፈው እንግዲህ እግዚአብሔር አምላካችን ወዶና ፈቅዶ አዎ ልደቱንም ጥምቀቱንም በሰላም አክብረን እንግዲህ ኢትዮጵያም የመጡ ወገኖቻችን አሉን። ትላንትናም በምስካየ ቅዱሳን አልዓዛር ያው አንድ ጉርብ ወይዘሮ እጅጋየሁ ይዘው መጥተው በዛ አስቀድሰዋል። ሌሎቹም እንደዚሁ በብዛት መጥተዋል የሚባል እንሰማለንና እንግዲህ እነሱም በሰላም መጥተው በሰላም አክብረው ያሰቡትንና የተመኙትን በሰላም ደርሰው ወደ ቦታቸው እንዲመለሱ እኛም በዚህ ያለነው ደግሞ ይሄን በዓላችንን በሰላም አክብረን በሰላም ህዝባችን ወደ ቦታው ወደ የመጣበት ተመልሶ በሰላም እንድናከብር እግዚአብሔር ይፍቀድልን።